ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች ከእስራኤል አሜሪካ እንዲሁም ኢራን የተሰሙ ሰበር ዜናዎችን ወደ እናንተ ይዤላችሁ ቀርቤያለሁ። በዝርዝር የምንመለከታቸውን ዜናዎች ወደ እናንተ ይዤ ቀርቤያለሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን መረጃ ቶሎ ቶሎ እንዲደርሳችሁ አድርጉ። ወደ ዝርዝር መረጃችን እንገባለን። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከደህንነት ባለስልጣናት ጋር አስቸኳይ ስብሰባ በመቀመጥ ላይ መሆናቸው የሀገሪቱ ቻናል 13 የዘገበ ሲሆን የስብሰባው ዋና ዓላማ በደቡብ ሊባኖስ ከሚገኙ የተወሰኑ የሙከራ ቀጠናዎች ውስጥ የእስራኤል መከላከያ ሰራዊት መውጣትን ስልታዊ ነጥቦች ለማጽደቅ እንደሆነ ተሰምቷል። ይህ እርምጃ በአሜሪካ አጋዥነት የተደረሰውን የተኩስ አቁም ስምምነት ተፈጻሚ ለማድረግና ቦታዎቹን ከሊባኖስ ብሔራዊ ጦር ለማስረከብ የተጀመረ የመጀመሪያው ተግባራዊ ምዕራፍ ተደርጎ ተወስዷል ተብሏል። ነገር ግን ይህ ማፈግፈግ ሙሉ በሙሉ ከሊባኖስ መውጣትን አያመላክትም። እስራኤል በቅርቡ ያስገነባችው አዲስ የደህንነት ቀጠና እንደምትጠብቅም በይፋ አስታውቃለች። ይህ የሙከራ ማፈግፈግ በአሜሪካ አጋዥነት የተደረሰውን ጊዜያዊ የደህንነት ስምምነት በተግባር ለመፈተሽ የተደረገ ስልታዊ እርምጃ ሊሆንም እንደሚችል እንዲሁም በእነዚሁ በተወሰኑ የሙከራ ቦታዎች የእስራኤል ስትወጣ ቦታውን በአስቸኳይ የሚረከበው የሊባኖስ ብሔራዊ ጦር መሆኑም የተገለጸ ሲሆን የእስራኤል መከላከያ ሚኒስትር እስራኤል ካትዝ እንደገለጹት ሰራዊቱ በሊባኖስ ድንበር ላይ ላልተወሰነ ጊዜ ይቆያል። ዓላማውም በሊባኖስ ድንበር አቅራቢያ የሚገኙ የፈራረሱ መሰረተ ልማቶችና ዋሻዎችን ወደፊት በሂዝቦላ ዳግም እንዳይያዙና ለቀጠናው ጥቃት እንዳይውሉ ለማረጋገጥ ነው ሲሉ ይህ የኔታንያሁ ስብሰባ እስራኤል ዲፕሎማሲያዊ ጫናዎችን ለመቀነስ እንዲሁም በተመሳሳይ ጊዜ በይፋ የያዘችውን መሬት ላለማጣት የምታደርገውን የእጅ ጓንት ጨዋታ ተደርጎ ተወስዷልም ተብሏል። ይህ በእንዲህ እንዳለ በቅርቡ በአሜሪካና እስራኤል ጥምረት ጥቃት የተገደሉት የኢራኑ መንፈሳዊ መሪ አያቶላ ሰይድ አሊ ሐሚኒ ለመሸኘት በተዘጋጀው ታላቅ የሐዘን ስነ ስርዓት ላይ ለመታደም መላው የይቋቋም ጥምረት ወይም አክሲስ ኦፍ ሪዚስታንስ መሪዎች ቴህራን ላይ ተገኝተዋል። ይህ አጋጣሚ ለትልቅ ወታደራዊና ዲፕሎማሲያዊ ስብሰባ መድረክም የሆናቸው ሲሆን የኢራኑ የውጭ ጉዳይ ሚኒስትር አባስ አርጋቺ ከሊባኖስ ሂዝቦላህና ከፍልስጤም ሐማስ ከፍተኛ መሪዎች ጋር ተከታታይ ስብሰባዎችን ያደረጉ ሲሆን በመሐመድ ፈናሂ የተመራው የሂዝቦላህ ልዑክ አዲስ ድርጅቱ ዋና ጸሐፊ ሼክ ናኢም ቃሲም የላኩትን የጽናት መልእክት ያስተላለፉ ሲሆን ሂዝቦላህ ምንም እንኳ ከፍተኛ መሪዎቹን ቢያጣም ወታደራዊ መዋቅሩ አሁንም ጠንካራ እንደሆነና ከኢራን ጋር ያለው ትብብር እንደማይቋረጥ አረጋግጧል። በሌላ በኩል በፖለቲካ ቢሮ መሪ ሙሐመድ እስማኤል እንዲሁም በባሰም ናኢም የተመራው የሐማስ ከፍተኛ ልዑክ ከአርጋች ጋር ተወያይተዋል። ከባድ ጦርነት ካስተናገዳቸው ኢራን ጎን ሙሉ በሙሉ እንደሚቆሙም የገለጹት የሐማስ መሪዎች ኢራን ላለፉት ዓመታት ለፍልስጤም ታጋዮች ስላደረገችው ወታደራዊና ፋይናንሻዊ ድጋፍ ምስጋና አቅርበዋል። የስብሰባ መሪዎቹን የተገደሉባቸው እነዚህ ሶስት አካላት ኢራን፣ ሂዝቦላህና ሐማስ በቀጣይ ቀጠናው ጦርነት ላይ አዲስ ወታደራዊ ስትራቴጂ ለመቅረጽ የተጠቀሙበት መድረክ መሆኑን የፖለቲካ ተንታኞች እየተናገሩ ይገኛል። ይህ በእንዲህ እንዳለ በመጨረሻም የምንመለከተው የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሁንም የሚዲያዎችን ትኩረት የመቆጣጠር ጥበባቸው በተግባር እያሳዩ ሲሆን ትራምፕ በፎክስ ኒውስ ላይ የቀረቡትን የራሳቸውን ቃለ መጠይቆች፣ የዜና ዘገባዎችና የሚዲያ ትንተናዎች መልሶ በቅርበት በመመልከት እንዲሁም በገጾቻቸው ላይ ግብረ መልስ በመስጠት እንደሚገኙም ተገልጿል። ትራምፕ በቅርቡ በሰጧቸው መግለጫዎች ላይ አሜሪካ በኢራን ጉዳይ ላይ መግባት እንደሌለባትና ቀጠና ወይም ጦርነት ለማለቂያ የሌለው አሰልቺ ጦርነት መሆኑን እንደሌለበት በሰፊው ተከራክረዋል። ይህን የራሳቸው ንግግርና የሚዲያዎች አዎንታ ምላሽ መልሰው እየተመለከቱት ራሳቸውን ማመስገናቸውና ማድነቃቸውን በዋሽንግተን ፖለቲካ ውስጥ መነጋገሪያ ሆኗል። ትራምፕ ራሳቸውን በዓለም ላይ ትልቁን ሚዲያ ታዳሚ የሚስቡ መሪ በማለት የገለጹ ሲሆን የሚዲያ ሽፋን ለፖሊሲዎቻቸው ማስፈጸሚያ ትልቅ መሳሪያ እንደሆነ ያምናሉ። በአሁን ሰዓት ከኢራንና ከኢኮኖሚ ጉዳዮች ጋር በተያያዘ የአሜሪካ ሚዲያዎች የሚሰጡትን ትንታኔ በንቃት በመከታተል የሕዝብን አስተያየት ወደ ፈለጉት አቅጣጫ ለመጠምዘዝ የሚዲያ ስልታቸው እየተገበሩ እንደሚገኙም ተገልጿል። ውድ የቻናሌ ቤተሰቦች እስካሁን ስትከታተሉኝ የቆያችሁት የአሜሪካ እስራኤል እና የኢራን ጉዳይ ነበረ። እንግዲህ የእነዚህ ሶስት ሀገራት ጦርነት በቀጣይ ደግሞ ምን አይነት ሁኔታ ይሄዳል? አሁን ሰላም ቢሆንም ነገ ምን ሊፈጠር ይችላል የሚለው የማይታወቅ ዓለም አቀፋዊ የሆነ ክስተት ነው። ይህንን ታዲያ እየተከታተልኩኝ ወደ እናንተ በየጊዜው አቀርባለሁ። እናንተ የሚጠበቅባችሁ ሰብስክራይብ ማድረግና የደወል ምልክቷን መጫን እንዲሁም ላይክ እና ሼር እያደረጋችሁ ለብዙዎች እንዲደርስ ማድረግ ነው። በቀጣይ ትንተናችን እስክንመለስ ሰላም ቆዩልኝ።